ሙሽሪትና ሙሽራው እንግዲህ በሚያስደምም ሁኔታ የፎቶ የቪዲዮ ፕሮግራሞችን እያካሄዱ ይገኛሉ። የተለያዩ ሱፎችን የተለያዩ ቀሚሶችን በመልበስ አንድ ላይ ጥሩ ጊዜያትን እያሳለፉ ይገኛሉ። ትልቅ የፎቶ ፕሮግራሞችም እየተላለፉ ይገኛሉ። ፎቶቸው ቪዲዮቻቸው እንግዲህ ሶሻል ሚዲያ ላይ በጣም በተለያየ በፌስቡክ በዩቲዩብ እንዲሁም ደግሞ በቲክታክም ፎቶቸው ዛሬ ታሪክ ሲሰራ ውሏል። ዛሬ ሪከርዱን ሲሰባብሩት ውለዋል ማለት ነው። አሁን ማምሻ ላይ ደግሞ አንድ ደስ የሚል ዜናም ሰምቻለሁ ማለት ነው። እሱ ምንድነው በሩታ እርግዝና ነው እና እሱንም እነግራችኋለሁ በአጭሩ። አብርሽ እንግዲህ ስለ ወደፊት ስላለው እቅድ አሁን ላይ ደግሞ ሩታ አጠገቡ ስላለችም የተናገረው ብዙ ንግግሮች አሉ። እሷም እንግዲህ ረዥሙን ሰዓት ዝም ብትልም ደግሞ ከድካሙ ጋር በተገናኘ ነው። ግን ደግሞ በስተመጨረሻም ብዙ ያለቻቸው ነገሮች አሉና ስለሱም እናወራለን። አብርሽና ሩታ እንግዲህ ምን ላይ ናቸው? ለዚህ መብቃታቸውስ ምክንያቱ ምንድን ነው? እዚህ ለመድረሳቸው ዋና የሚጠቀሱ ነገሮች ምንድን ናቸው የሚለውን ደግሞ አጠቃላይ ብዙ የምናወራቸው ነገሮች ይኖራሉ። በተመልካች ዙሪያም ብዙ ነገሮችን መናገር እፈልጋለሁ። በቤተሰብ ዙሪያም ብዙ ነገሮችን መናገር እፈልጋለሁ። በእርግዝናዋም ብዙ ነገር ማለት ባልችልም ብቻ የምናገረው ነገር ይኖረኛል። ሌላም ደግሞ እንግዲህ አብርሽና ሩታ ይሄንን ፎቶና ቪዲዮ ከለቀቁ ሰዓትና ደቂቃ ጀምሮ ውሾቹ እየጮሁ ይገኛሉ። እነ አብርሽ የቄራውን ጨምሮ ሌላ ትልልቅ ሰዎችም ትልልቅ የሶሻል ሚዲያ ሰዎችም እንግዲህ ስለነሱ እያወሩ ይገኛሉ። በጣም ከባባድ መልሶችንም እየመለሱ ከባባድ ነገሮችን ዛቻና ማስፈራሪያም እያደረሱባቸው ይገኛሉ። በአጭሩ ምቀኛ ሆነውባቸዋል። በጣም የሚያስጠላ ነገር ነው። በደስታቸው ቀን እንግዲህ ብዙ መነጋገሪያ ያላደረጉትን ያልሆኑትን ነገሮች ሲወራባቸው አምሽቷል። ስለዛም ብዙ ነገሮችን እላችኋለሁ። በቅድሚያ የማዳም ቅመሞች ይሄ ክብር፣ ይሄ ደስታ፣ ይሄ ፈሽታ፣ ይሄ ውበት፣ ይሄ ፈገግታ፣ ይሄ ሳቅ፣ ይሄ ደስታ የእናንተ ነው። ጅማሮ ሁሉንም ነገር በእናንተ ነው እዚህ ያደረስናቸው በእኛ ነው እዚህ ላይ የደረሱት። እኔም የማዳም ቅመም አንዷ ስለነበርኩኝ አሁን ሀገሬ ልግባ እንጂ ማለት ነውና በእኛ ነው እዚህ ላይ የደረሱት። ስለዚህ ደስታው ከነሱ ቀድሞ የኛ ነው ብዬ ነው የማስበው። እና በጣም ብዙ ስድቦችን ተሰድበን እናውቃለን። እኔ ብዙ ጊዜ እንደውም አልቅሻ አውቃለሁ። ሩታን ደግፌ ተናግሬ ብዙ እንደ ቆሻሻ በጣም ብዙ አይነት ስድቦችን ተሰድቤ ያለው የኔ ዩቲዩብ ቻናል ላይ ተገብቶ በጣም ብዙ አይነት ስድቦች ተጽፎብኛል እና ያለቀስኩበት ጊዜም ነበረ። ሩታም ደግሞ እንደዛው ደምንባ አልቅሳለች። ያልሆነችውን ሆነች ተብላ፣ ያላደረገችውን አደረገች ተብላ ብዙ ነገሮች ተብላለች። ወንድ ተከትለሽ ሄድሽ፣ ባለጌነሽ፣ ቆሻሻነሽ ብዙ አይነት ስድቦችን ተሰድባለች እና ብዙ ጊዜ ማልቀሳለች፣ ብዙ ጊዜ አንገቷን ደፍታለች፣ ብዙ ጊዜ አዝናለች እና ያ ነገር ደግሞ አልፎ ዛሬ ላይ መድረሳቸው፣ ለዚህ ክብር መብቃታቸው፣ ለዚህ ቀን መድረሳቸው፣ ስለ ትዳር ስለ ልጅ ማሰባቸው ፍሬያቸውን አይተናልና በመጀመሪያ የእናንተ ትልቅ አቋም ነው። አይዟችሁ ባትሏቸው ኑሮ፣ አይዟችሁ አለንላችሁ ባንላቸው ኑሮ፣ ሰው ሁሉ ውሸታም ናችሁ ሲላቸው እኛ ተቃውመን ትክክል ናቸው፣ እውነት አላቸው፣ እውነተኛ ናቸው፣ በአብርሽና በሩታ በአይናችን አትምጡብን ብለን ቆመን ከነሱ ፊት ቆመን ተከራክረንላቸው ተጋፍጠን ችግሮችን ተሰድበን ተንቀን ተዋርደን ዝቅ ተደርገን የማዳም ቅመሞች ምንም መስራት እንደማንችል ምንም አይነት እውቀት እንደሌለን አድርገው የሚያስቡን የሚስሉን ብዙ ሰዎች ነበሩን እና አላሳፈሩንም። አብርሽና ሩታ በጣም ብዙ ጊዜ ተጣልተው ያውቃሉ። ብዙ ጊዜ ተናደው ያውቃሉ። ብዙ ጊዜ ተበሳጭተው ያውቃሉ። ብዙ ጊዜ ተለያይተው ያውቃሉ። ብዙ ጊዜ ተለያይተው አድረው ያውቃሉ። ብዙ ጊዜ አብርሽ ከቤት ወጥቶ አድሮ ያውቃልና አላሳፈሩንም። በዛው ተለያይተው አልቀሩም። እኛም በደንብ በቃ በሙሉ ተስፋ ተማምነንባቸው ይሄ ፍቅር ጥግ ድረስ ይደርሳል ብለን አብርሽ ሲጣጠፋ እየተቆጣን፣ ሩታ ስታጠፋ እየተቆጣን፣ ጥሩ ነገር ሲያደርጉ ቀጥሉ በርቱበት እያለን ፎቶቸውን እየለጠፍን ቪዲዮቻቸውን እያቀነባበርን እየላክን ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ እየለቀቅን እንግዲህ በደንብ እንዲታወቁ ከፍ እንዲሉ አድርገናቸዋልና በጣም ደስ ብሎኛል። ለዚህ ክብር መብቃታቸው እንኳን ደስ ያላችሁ ለማለት እወዳለሁ። የሁሉም ነገር መጀመሪያዎቹ እናንተ ናችሁ። የሁሉም ነገር መሰረቶች እናንተ ናችሁ። የሁሉም ነገሮች ድምቀቶች እናንተ ናችሁና ለእናንተ ትልቅ ክብር አለኝ። የግሬስ ፋሚሊዎች ሌሎቻችሁም አይቻለሁ ዛሬ የሀይሚና የቡራ የጨረቃ ፋሚሊ ተከታታዮችም የአብርሽና የሩታን ፎቶ አቀናብራችሁ በጣም ደስ በሚል ሁኔታ ቲክቶክ ላይ በጣም ላይቭ ላይ ብዙዎቻችሁን አይቻለሁኝና ደስታችሁን ስትገልጹ ነበር። የአብርሽ ደስታ የኛም ደስታ ነው፣ የሩታ ደስታ የኛም ደስታ ነው ብላችሁ ለደስታ
በቃ እኔ እንጃ እንድን ብላችሁ ቆማችሁ ጥሩ ነገሮችን ስታደርጉ አይቻለሁኝና ፈጣሪ ለእናንተም ደግሞ ታይቶ የማያልቅ ደስታን ይስጣችሁ። በቃ ይሄንን ነው ልል የምችለው። ሌላኛው ደግሞ እንግዲህ በአብርሽና በሩታ ጉዳይ ላይ ብዙዎቹ እንግዲህ አፋቸውን እየከፈቱ ይገኛሉ። ውሾቹ እንግዲህ በማያውቁት ሰው ላይ ነው የሚጮሁት። አብርሽና ሩታን አያውቁም። የምናውቃቸው ሰዎች እኛ እናውቃቸዋለን። እና ገና ደስታቸው አንድ ብሎ ከመጀመሩ በጣም ብዙ ነገሮች እየተወሩባቸው፣ ብዙ ነገሮች እየተባሉ፣ በጣም ብዙ ነገሮች እየተወረወሩባቸው ይገኛሉ። አብርሽና ሩታ እንግዲህ ወደፊት ነው፣ ወደኋላ ማለት የለም። ምክንያቱም ወደኋላ ቢሉማ ያኔ ነበር ከኋላ የሚቀሩት። አሁን ግን ወደፊት ስለሄዱ እዚህ ደርሰዋል። የእውነት ለመናገር እኛ ለአብርሽና ሩታ ወታደሮች ነን ብዬ አስባለሁ። እነሱ መሀሉን ነው የሚሄዱት። ከነሱ በቃ ፊት ለፊት የምንጋፈጠው፣ የምንሰደበው፣ የምንዋረደው፣ የምንቋሸሸው፣ ዝቅ የምንደረገው እነሱን ምንም ነገር እንዳይነካቸው እነሱ ከፍ እንዲሉልን ነውና እኛም ደግሞ እነሱ ከፍ ሲሉ በእነሱ ደስታ እየተደሰትን እንሄዳለን። ስለዚህ እንኳን ለዚህ ክብር አበቃችሁ። የፎቶ ፕሮግራሞች እንግዲህ እንደምታያቸው በሚገርም ሁኔታ አብርሽም ሩታም ደስተኛ ሆነው ጥሩ ጊዜያትን አሳልፈዋል ማለት ነው። የነገ ከነገ ወዲያ በኋላም እያለ ይቀጥላል። የሰርግ ፕሮግራም ይኖራል። ጥሩ ፕሮግራሞች ይካሄዳሉ። የሚወዷቸው የሚያደንቋቸው ሰዎችም ይመጣሉ፣ ይገኛሉ። አብርሽም ሩታም በዚህ ትዳር በዚህ እኔ እንጃ ሩታ እኔም አይቻታለሁ ከዚህ በፊት 2-3 ቬሎ ከዛ በላይ ለብሳ አይቻታለሁ እና ኖርማል ቪዲዮ ለማስታወቂያም ለብሳለች እና የዛሬው ግን ይለይ ነበረ። እሷም ተናገረች። የዛሬው እኔ ከዚህ በፊት ለብሻ ቃለው ቬሎ ግን እንደ ዛሬው ተለይቶብኝ አቅም ብላለች እና በጣም ደስታሽ ሙሉ ሆኖ የእውነተኛ ሳቅ የእውነተኛ ፈገግ ስላልሽ የመጨረሻዋን ሳቅ ስለ ሳቅሽ ደስ ብሎናል። ያ ሁሉ ያለቀሽበት እንባ ያ ሁሉ ያዘንሽበት ነገር ለሁሉ ነገር ለበጎ ሆኖ እዚህ ደርሰሻል እና ጥሩ ሰው ነው ያገኘሽው። መልካም ሰው፣ መልካም አስተሳሰብ፣ መልካም ስብዕና ያለው ነው። አንተም ደግሞ እሷ ጥሩ መልካም ጀግና የሆነች ሴት፣ ብርቱ ሴት፣ ጠንክራ የምታጠነክር ካንተ ጀርባ ያለች ሁሌም በስኬቶች ጀርባ ያለች ሴት ነችና እንኳን ደስ ያላችሁ ማለት እወዳለሁኝ። አብርሽም እሷን በማግኘቱ በጣም ደስተኛ እንደሆነ ባለባበሷ በጣም ቬሎ እንደሚያምርባት እንግዲህ የአንደኛ ዓመታቸው የፍቅር አኒቨርሰሪያቸውን የጋብቻ ፕሮግራማቸውን በየአመቱ ሲያከብሩ እንግዲህ ሩታን ሁሌ ቬሎ እንደሚያስለብሳት ቃል ገብቷል። ህልምም እቅድም አለኝ ብሏልና በጣም ነው ደስ የሚለው። አዎ ያምርባታል፣ በጣም ነው የሚያምርባት። ድሮም ኩዊን ናት በቃ፣ አሁንም በጣም በቃ ታምራለች። እና ሜካፕ ራሱ ይህንን ያህል የተጋነነ ሜካፕ አልተቀባቸውም። በእርግጥ ተፈጥሮዋ ውብ ነው፣ ግን ለፎቶ ፕሮግራም ሲባል ሂውማን ሄር ታደርጋላቸው። አሁን ኢትዮጵያ ውስጥ እንደዛ ነው እየተደረገ የሚገኘው። ሜካፕም አለ ማለት ነውና ጥሩ ውሎ ጥሩ እኔ እንጃ። በእንጦጦ ፓርክ ነው እንግዲህ ይህንን ፕሮግራም ሲያካሂዱ የዋሉት። በጣም ድካም አለ፣ ረሃብ አለ። ግን በዛ ሁኔታ ውስጥ ድክምክም ብሏቸው ከጠዋት እስከ ማታ መሽቶ የእውነት ሩታን አይታችኋታል። የሆነ አስፋልት ዳር ቁጭ ብላ መኪናው ላይ ብቻዋን ማለት ነው ስታምር፣ በቃ ከተማውን ነው የተቆጣጠረችው። እና ሩታ አብርሽ ከዚህም በላይ ከፍታችሁ ይጨምር ይቀጥል። በጣም ደስተኛ ሆኛለሁ። ቃል የለኝም ለእናንተ በእውነት የዛሬው ደስታ እኔ ሁሉ የኢትዮጵያ ሕዝብ መላ ሕዝብ ነው ብዬ ነው የማስበውና እዚህ ደርሳል ያልተባለ ፍቅር ለዚህ በቃሉ ያልተባለ በድንገት ነው በቃ ማለት እኛ እናቅ ነበር ቀድመን። ምክንያቱም እንደዛማ ባይሆን ኑሮ ድሮ ነበር ምንተዋቸው። ስለነሱ ባውራ ስለነሱ መደገፍ የነሱን ፎቶ መፖሰት ምናምን ድሮ ነበር የምናቆሙ። ግን መጨረሻቸው እንዲህ እንዲሆን ስለምንፈልግ እንዲሆን እንደሚሆን ስለምናቅ ተከታትለናቸው መጨረሻውን እንግዲህ አይተን ይኸው ደስተኛ ሆነናል ሁላችንም። እንኳን ደስ ያላችሁ አብርሽ ሩታ፣ መጨረሻችሁን ፈጣሪ ያሳምረው እላለሁ። እንግዲህ ስለ ሩታ እርግዝና ደግሞ ስመጣላችሁ ደስ የሚል ነገር ነው። እኔ ባይኔ ያየሁት ነገር ነው። እንግዲህ ከማን አሁን እንደዚህ ሲሆን አሁን ነገር ስናገር ምናምን ሊደብራችሁ ይችላል። ግን እነዚህ ልጆች አብረው እየኖሩ ነው፣ ጥሩ ጊዜያትን እያሳለፉ ነውና ሩታዬ በቅርቡ እንግዲህ የልጅ እናት እንደምትሆን አልጠራጠርም። ሆዷ አይታችሁ ከሆነ እንግዲህ ትንሽ ሙልት ብሎብኛል። ፈጣሪ መጨረሻውን ያሳምርላችሁ፣ ወልዳችሁ ደግሞ ለመሳም ያብቃችሁ። አብርሽ ለልጅ ያለውን ጉጉት አይቻለሁ። እህቱ ወልዳ ራሱ ስፍስፍ ብሎ በቃ የሱ ልጅ አስመስሎ ነበር ሲያቅፍ የነበረው። ሩታም ስታቅፈም ያምርባታል። ለልጅም ያላት ፍቅር ታውቃላችሁን። ሩታና መጨረሻችሁን አሳምሮ ደግሞ የሰርግ ፕሮግራማችሁ አልፎ ተጋብታችሁ ፕሮግራም ሁሉ እንግዲህ በሰላም ተሸኝቶ ጥሩ ጊዜ አሳልፋችሁ በቤተሰቦቻችሁ ተመርቃችሁ ሁሉ ነገር አልቆ እንግዲህ ልጃችሁን ደግሞ በሆዷ ያለውን በጀርባዋ አሳቅፏት ነው የሚባለው ብቻ አድርጎላት ከ1-2 ሆናችኋል። ከ2 ደግሞ ነገ 3 ትሆናላችሁና
ፈጣሪ መጨረሻችሁን ያሳምረው። ሴትም ይሁን ወንድ ጤነኛ ልጅ እንዲሰጣችሁ ትልቁ ምኞቴ ነውና ሩታዬ እኔ እንጃ ሁሉ ነገር ያምርብሻል በጣም አሁን ላይ ደግሞ እያማረብሽ በቃ ውበትሽ እየጨመረ በጣም ቆንጆ ሴት እየሆንሽ ነው የመጣሽው እና መጨረሻሽን ያሳምረው ፈጣሪ። ይሄንን ደስታሽን እንኳንም ለማየት አበቀኝ እንኳንም በህይወቱ ኖርኩኝ ብዬ እመኛለሁ። ለምን እኔ ከመጀመሪያው ጅምሩን አውቃለሁ። ስንቴ እንዳለቀሰች አውቃለሁ። አብርሽን ስላፈቀረች ብቻ ስንት ድንጋይ እንደተወረወረባት ታውቃለሁ። በቤተሰብ ዙሪያ በብዙ ሰው በጣም ብዙ የሚያስጠሉ ለቃላት የሚከብዱ ስድቦችን ተሰድባለች ሩታ። ሶሻል ሚዲያ ብዙ ሰዎች ይሰደባሉ፣ ይናቃሉ፣ ዝቅ ይደረጋሉ፣ ይዋረዳሉ። ግን በሩታ እኔ እንጃ አላውቅም። የስድብ ማአት የኢትዮጵያ ውስጥ ያሉ ስድቦች ማአት እሷ ላይ ነበር የዘነቡባት። በየኮሜንቱ ፎቶዋ ባለበት ሁሉ ፎቶ እስከ መዘቅዘቅ ደርሷ ስቲል ነው ፎቶዋን የሚዘቀዝቁ ሰዎች አሉና የእሷን ደስታ የማይፈልጉ የእሷን ሰላም መሆን የማይፈልጉ የእሷን ስኬት የማይፈልጉ ሰዎች ናቸው። ለማንኛውም ግን ቤተሰብም ቀስ በቀስ አምኖ ተቀብሎ እንግዲህ መርቆ ሊሸኛቸው ዝግጅታቸውን ጨርሰዋል። እነሱም እንግዲህ ፍቅራቸውን በዚህ መልኩ እያጣጣሙ ይገኛሉና አብርሽም በጣም ደስተኛ እንደሆነ ተናግሯል። እና አብርሽ ሩታ በጣም የነበራችሁ ቆይታ ደስ ይል ነበረ። ፈረሶቹ ላይ የነበራችሁት የሆነ ጫካ ቦታ ሄዳችሁ ነበረ። እዛው ራሱ የባህር ዛፎቹ የምኑ የዛፎቹ እኔ እንዴት ልበላችሁ በጣም እየተዝናናችሁ ጥሩ ጊዜ ያሳልፋችኋልና እኔም ከእናንተ እኩል ነው ሙዚቃውን እየሰማው ፎቶዎቻችሁን እያየው ቪዲዮዎቻችሁንም በመሀል እያስገባችሁ እያየው ነበር እና እስከ መጨረሻው አብርሽ ብዙ ህልሞች ብዙ እቅዶች አሉ። ፈጣሪ ከዚህም በላይ ደስታህን እውን አድርጎልህ ደግሞ ለማየት ያብቃን። አብርሽ ሩታ ወደፊት ነጋችሁ ያማረ የተስተካከለ ሆኖ ለማየት ያብቃን። የሚያወሩባችሁን ሰዎች አደራ ዞር ብላችሁ እንዳታዩ፣ ከጀርባችሁ ስላሉ ምንም ስለማይጠቅሟችሁ ዞር ብላችሁ እንዳታያቸው እላለሁ። ሰላም ያዋለን አምላክ ደግሞ ሰላም ያሳድረን። ነገ ደግሞ ጥሩ ጥሩ ነገሮችን እንጠብቃለን ከአብርሽ ከሩታ። ስለነበረን ቆይታ ከልብ አመሰግናለሁ። ሰላም እደሩልኝ።